ጤና ይስጥልን እንዴት ቆያችሁን የፋና ፖድካስት ቤተሰቦች እንዴት ናችሁ ሳምንታችሁ እንዴት ነበር በወቅታዊ ፕሮግራም ተገናኝተናል ዛሬ የምናነሳው ጉዳይ ትላንትና የነበረው የሁለቱ ምክር ቤቶች የጋራ መክፈቻ ስርዓት ተካሂዶ ነበርና እዚህ ላይም ፕሬዝዳንት ታዬ አጽቀሥላሴ መክፈቻ ንግግር አድርገዋል የጋራ ምክር ቤቱ ስራ መጀመሩን የ2018 ስራ መጀመሩን በይፋ ከፍተዋልና ይህንን አስመልክቶ እንደዚሁም በኢትዮጵያ ባለፈው አመት የተሰራውንና ቀጣይ አመት ወይም በዚህ አመት የሚሰራውን ስራ የተመለከቱ እቅዶችን አቅርበዋል እዚህ ላይ ሰፋ ያሉ ሀሳቦችን እያነሳን በተለይም ደግሞ ዲፕሎማሲያዊ ጉዳዮች ምን ነበሩ ባለፈው አመት የተሰሩ አሁንስ ምን ይሰራል እንደዚሁም ደግሞ የኢኮኖሚያዊ ጉዳይ ላይ ምን አይነት ውጤት አስመዘገብን በቀጣይስ ደግሞ በዚህ አመት ምን አይነት ስራዎችን እንሰራለን የጸጥታና ሰላም እንደዚሁም የምርጫ ጉዳይን ይዘን እንወያያለን በአብሮነት ከኛ ጋር እንድትሆኑ እንጋብዛለን ቅድስት ዘውዱ እንደዚሁም ባልደረቦቼ ሄኖክ በቀለና አዲስ ጸጋዬ በጋራ ቆይታ እናደርጋለን እናንተም አብሮነታችሁ አይለይ መልካም ቆይታ እንዴት ናችሁ መስከረም ትላንት ብሏችሁ ምን ይመስል ነበር ያው ከምሳ በኋላ ነበርና የምክር ቤቶቹ ሁለቱ ምክር ቤቶች መክፈቻ እንግዲህ ከምሳ በኋላ ያለው ቆይታችን እኛም ሾው ስላለ እሱን በመከታተልና ዜናዎች በመስራት ነበር ከምሳ በኋላ ያለው ቆይታ እና እሱን ይመስል አዲስ ጸጋዬ እንግዲህ የሾው ክፍል የሬዲዮ ሾው 98.1 ላይ የሾው ክፍል ባልደረባችን ነውና ሾዎችም ዜና ክፍሎችም እኛም ሁላችንም ስንዘጋጅ ነበር ስንመለከት ነበር ሄና እንዴት ነበር እንዲታየው እኛም ከመጀመሪያው ጀምሮ ያው ትልቅ ኢቨንት ስለሆነ ትልቅ ኩነት ነው ስለዚህ ይሄን ኩነት እንደው እንደ ጋዜጠኛ ብቻ ሳይሆን እንደ ኢትዮጵያዊ እንደ ዜጋ ሁሌም የመጀመሪያው የምክር ቤት መክፈቻ ሞሽን የሚቀርብበት ጊዜ ላይ ሁሉም ሰው በትኩረት የሚከታተለው ነውና እንደው ለማቅረብም ብዬ ሳይሆን ወሳኝ ጉዳይ እንደ አንድ ግዴታዬም ስለሆነ እሱን ያየው ነበር ጥሩ ነው በተለይ ሀገር ወዴት እንደምትሄድ ማወቅን የመሰለ ነገር የለም አይደል አንዳንድ ጊዜ ደግሞ የተሰራው ነገር አምና ምን ነበር 2017 ላይ ምን ተብሎ ነበር እነዚህ ሱነት ተሳክተዋል ወይ ምን ውጤት መጣ የሚሉ ሰዎች አሉ አይደል ምን ተሰራ የሚል ጥያቄ ያለው ሰው መልስ የሚያገኝበት ደግሞ ምን ይሰራል የሚለውን ጥያቄ መልስ የሚገኝበት ይመስለኛልና እኔ ለምንድነው ይሄን ያነሳሁት አሁን ትላንት ከሰዓት በኋላ የነበረው የተቋማዊ ድባብ ሁሉም ዜጋ ጋር ያለ ይመስለኛል ዩቲዩብንም ብትመለከቱ ፌስቡክንም ሁሉም በጣም መላው ዜጋ ማለት ይቻላል በስፋት ሲከታተለው የነበረ ጉዳይ ነው ስለዚህ ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው በርካታ ሀሳቦችን አንስተዋል እኛም ለየት አድርገን በመናነሳው በዚህ በተለይ በኢኮኖሚያዊ ጉዳዮች ላይ የተገኙ ውጤቶች ድሎችን በስፋት አንስተዋል መጀመሪያ እናርገው ብዬ ነው ምክንያቱም ተጠቃሚነታችን ምን ይመስል ነበር ኢኮኖሚያዊ ስራዎች ምን ነበሩ እንደ ሀገር የተመዘገቡት የማክሮ ኢኮኖሚ ማሻሻያስ ምን ውጤት አምጥቶልናል እንደ ሀገር በአጠቃላይ በኢኮኖሚ ዘርፍ የተሰሩ ስራዎች ምንድናቸው የሚለውን ዘርዘር አድርገው ባነሱበት ላይ ከፍ ያሉ ውጤቶች እንደተመዘገቡ አንዳንዶቹ እንደውም ከእጥፍም ያለፉ ውጤቶች የተመዘገቡበት 16% ድረስ በጣም ከፍ ያለ እንግዲህ አንዳንዱ ከእጥፍም በላይ 16 ማለት ብዙ ነው በነገራችን ላይና በሀገር እድገትም ደረጃ ኢኮኖሚያዊ እድገታችን ወደ 9.2 ከፍ ያለበት በዚህ አመት ይሰማ ነው እጅግ በጣም ደስ የሚል ነገር ነው በተለይ ማዕድን ሀብታችን አጠቃቀማችን ላይ ከዚህ በፊት ምን ያክል ተኝተንበት እንደነበረ ማየት የምንችላቸው አይነት ውጤቶች ነበሩ አሁን ወርቅ በጣም ነው ያስደነቀኝ እኔ ያልኩት ምክንያቱም አስገራሚ ውጤት ነበር የተመዘገበበትና ከዚህ በፊት በህገ ወጥ መልኩ ሲወጣ እንደ ልቡ ሁሉም ሰው እጁን እየከተተበት ህጋዊ መስመር ያልያዘ ነበርና አሁን ግን ህጋዊ መስመር ሲይዝ በዚህ ልክ ተጠቃሚነታችን እየሰፋ ይመጣ ነው ዘርፈ ብዙ ኢኮኖሚ ተጠቃሚ መሆናችንም ያመጣ ውጤት አለ ስለዚህ ከኢኮኖሚ አንፃር ያሉትን ነገሮች ብናነሳቸው ደስ ይላል አው በኢኮኖሚ እንግዲህ ባለፈው አመት በእርግጥ ከዚህ ፕሬዝዳንቱ ከማቅረባቸው በፊት ባለፈው አመት ምክር ቤቱ ሲጠቃለል ጠቅላይ ሚኒስትሩ እንግዲህ የአመቱን ብዙ የሚባለውን ሪፖርት አቅርበው ነበርና ብዙዎቹ ነገሮች ተጠባቂ ናቸው በዛን ወቅትም ለውጦች እንዳሉ በኢኮኖሚው ላይ አይተናል የተወሰኑ ለውጦች አሁን የሶስት ወሩ ተጨምሮበት ነው እንግዲህ ትላንትና በምክር ቤቱ ለሁለቱም ምክር ቤት ፕሬዝዳንት ካምሌ ጀምሮ ያለው ካምሌ ወዲህ ባለው ምድገት ተጠቃሎ ነው የቀረበውና በዛ መሰረት እንግዲህ ያየናቸው ለውጦች በጣም በርካታ ናቸው በሁሉም ዘርፍ ማለት ነው ኢኮኖሚው ይዛሉ የሚባሉ ዘርፎች በሙሉ ትላልቅ ለውጦች ተመዝግቦባቸዋል የግብርናው ማንሳት እንችላለን ግብርናው እንግዲህ የኢኮኖሚያችን ዋናው
ወሳኙ አካል ነውና ወደ 1.2 ቢሊዮን ኩንታል ምርት እንደተመረተ ነው ያየ ነውና በተለይ በ2017 የምርት ዘመን በ1.2 አካባቢ እንደነበረ ነው ቢሊዮን ኩንታል ነው የተመረተው ተብሏል። እንግዲህ ወደ 24.7 በመቶ የምርት እድገት አስመዝግቧል ካለፈው ዓመት ጋር ሲነጻጸር ማለት ይቻላል። 1.5 ቢሊዮን ኩንታል ነው የተመረተው። የ2016 እንግዲህ 1.2 አካባቢ ነበርና ወደ 24.7 አካባቢ በመቶ ነው ያደገው። ኢንዱስትሪውም እንደዚህ ከ59 በመቶ ወደ 65.5 በመቶ ከፍ ብሏል። የውጭ ንግዳችንም በተለይ በጣም ለውጥ ካመጡት መካከል የውጭ ንግዳችንን ማየት ይቻላል። ወደ 8.3 ነው ያደገውና 8.3 ቢሊዮን አካባቢ ነው የተገኘበት። 8.3 ቢሊዮን ማለት ከባለፉት አመታት የነበረው ወደ 3 ቢሊዮን 4 ቢሊዮን አካባቢ ነበር ለተከታታይ አመታት። ይህም እጅግ ከፍ ያለ ብሎ ነው የተመዘገበው። እሱ ነው እንግዲህ ቅድም የሚያነሳችሁት ወደ 116 እድገት ያስመዘገበው እሱ ነው። እንግዲህ የሀገር ኢኮኖሚን ወሳኝ ከሚባሉት መካከል ደግሞ የውጭ ዋናው ነው። አንዱም ችግራችን ትሬድ ባላንስ ስለነበረ የንግድ አለመመጣጠኑ ባለፉት አመታት እንግዲህ በተደጋጋሚ ሲነሳ የነበረው የውጭና የገቢ ንግዳችን አለመመጣጠን ነው። ሚዛናዊነቱ ጎድሏል ነው። ይህንን አሁንም በተቻለ መጠን ከፍ ለማድረግ እየተሞከረ ነው ያለው። የውጭ ምንዛሬ የምናገኝበት ነው። ረጅም አመታት ሲጠቀስ ነበር የውጭ ምንዛሬ እጥረት አለ ተብሎ። ባለፈው አመት እንግዲህ ከተቋማት ባገኘነው ብድርም አሁን እንደዚህ እነሱ ብድሮች ደግሞ የፈጠሩት የኢኮኖሚ መነቃቃት አጠቃላይ የማክሮ ኢኮኖሚያችን መሻሻሉ ጀመርናቸው አዳዲስ የኢኮኖሚ እቅዶችና መንገዶች በሙሉ የውጭ ንግዱ ላይ ይሄን ያህል ልናገኝ ችለናልና ይሄ በጣም አበረታች ነው። በዚህ ማውቃት የለበትም የሚል ግምት አለ። እንግዲህ ፕሬዝዳንቱም አንስተውታል። በዚህም በ2018ም ይሄው የኢኮኖሚ እና የውጭ ንግድ መጠናችን ከፍ ማለት እንዳለበት አንስተዋል። የባንክ ኢንዱስትሪውም እያሳየ ያለው መነቃቃት ጥሩ ነው። ወደ 822 ቢሊዮን ብር አካባቢ ነው ያበደረው። ከዚህ ውስጥ 3/4 ለግል ዘርፍ ነው። የግል ዘርፉን ወደ 77 በመቶ ማለት ነው። 3/4 የግል ዘርፉን ማበደር ማለት ኢኮኖሚውን ማነቃቃት ነው። ኢኮኖሚ በመንግስት ተቋማት ብቻ የሚዘወር አይደለም። ከዚህ በፊት የነበሩት አብዛኛውን ብድር የሚወስደው መንግስት ነበረ። አሁን እንደውም ባለፈው አመት መንግስት ምንም ብድር ከንግድ ባንክ ሳይበደር ያለፈበት አመት ነውና እሱም እንደ አንድ ኢኮኖሚ እመርታ ስለታየ እሱንም ማንሳት ያስፈልጋል የሚለው ከዚህ ጋር ለማያያዝ ነው። ልክ ነው። አሁን ባቀረቡት ሀሳብ ላይ በተለይ ከብሔራዊ ባንክ መንግስት በዚህ አመት አልተበደረም እና እሱም ትልቅ ነገር ነው። በነገራችን ላይ ከዚህ በፊት የሀገሪቱን ኢኮኖሚ ሲያዛቡ የነበሩ ምክንያቶች መካከል አንዱ ነው። መንግስት የብሔራዊ ባንክን ብድር ይወስዳል፣ ከዛም ደግሞ ከባንኮች ብድር ይወስዳል፣ ፕሮጀክቶችን ሊያስፈጽምበት ነው። ግን በተለይ የኮሜርሻል ባንኮች የተቋቋሙት የግል ሴክተሩን የግል ዘርፉን ለማበረታታት ነው እና እሱን ሂደቱን የጀመርነው ይመስለኛል። ወደ 77 በመቶ ቀላል አይደለም ብድር ያገኙት። እነዚህ የግል ተቋማት ኢኮኖሚውን ለመደገፍ ጥረት የሚያደርጉ ተቋማት ናቸው። የትም ዓለም ላይ በመንግስት በሚሰራቸው የኢኮኖሚ ስራዎች ብቻ ለውጥ አይመጣም። የግሉ ሴክተር በጣም ትልቁን ድርሻ ይይዛል። ያደጉ ሀገራትን እነ ቻይናን ማየት ብንችል ብዙ ዘርፋቸው ከግል ተቋማቱ የሚገኙ ናቸው እና መንግስት ፖሊሲን ማመቻቸት፣ ብድር ማመቻቸት እና አጠቃላይ የቢዝነሱን መሬትና መደላድል ማመቻቸት ላይ ብቻ ይሆናል የፊት እንቅስቃሴውና ወደዛ የማምራቱ መንገድ ላይ ሆነናል ማለት ይቻላል። እንዲሁ በሲሚንቶ ለውጦች መጥተዋል። በአጠቃላይ በሁሉም ዘርፎች የታየው ለውጥ አበረታች እንደሆነ ነው ያነሱት። እንግዲህ ፕሬዝዳንቱ ልክ ነው። አሁን እንደተነሳው የኢትዮጵያ እድገት እንግዲህ የተለያዩ መመዘኛዎች ተወስደው የተለያዩ ዓለም አቀፍ ድርጅቶች ከተነበዩትም በላይ ነው ያደግ ነው።
ይሄን ደግሞ ያረጋው በተለይ የኢኮኖሚ ሪፎርሙ በጣም ለዚህ አይነተኛ አስተዋጽኦ አድርጓል ብሎ ማንሳት ይቻላል። ለምሳሌ የተለያዩ ድርጅቶች በጣም እንደው ካደጋችሁ እስከ 6.6% እንደዚህ ታድጋላችሁ ሚል አይነት ነበረ ግምቶቹ። 9.2% ማለት እንግዲህ ከዚህ ከፍ ያለ እድገት ነው ያስመዘገብነው። እንግዲህ እነዚህን ያገኘናቸውን እድሎች ወደ መቀየራችን ወደ ውጤት መቀየራችን በተለይ ደግሞ ዲጂታል ኢኮኖሚ 2025 እየተጠናቀቀ ባለበት ጊዜ እንደመሆናችን ዲጂታል ኢኮኖሚ ፕራክቲስ ማድረግ ወይም ደግሞ መፈጸማችን በጣም ትልቅ ሚና አለው። አንድ ሀገር ውስጥ ስርዓት ያለው ግብይት ከተደረገ፣ ስርዓት ያለው የአስተዳደራዊ እንቅስቃሴዎች ከተደረጉ የሚንቀሳቀሰው ገንዘብ ስርዓቱን ይይዛል። የሚንቀሳቀሰው ገንዘብ ስርዓቱን ያዘ ማለት ገንዘብ ወዴት ሄደ፣ ከየት መጣ የሚለውን በደንብ ማወቅ እንችላለን። ከዛ እነዚህን ክፍተቶች አይቶ ትናንት ፕሬዝዳንት ታዬ አጽቀሥላሴ ሲያነሱት እንደነበረው እነዚህን ክፍተቶች አይቶ እነዚህን ክፍተቶች እንዴት መሙላት ይችላሉ የሚለውንም ማንሳት እንችላለን፣ ማየት እንችላለን። ለምሳሌ የወርቁንም ብናነሳ የኤክስፖርቱንም ብናነሳ የዲጂታል ኢኮኖሚው አስተዋጽኦ ጥቂት የሚባል አይደለም። ምክንያቱም ምን ላይ ነው ጉድለት ያለን፣ ምን ላይ ነው ችግር ያለብን፣ ምን ኤክስፖርት ብናደርግ ደግሞ የተሻለ ገቢ እናገኛለን፣ እንዴት ደግሞ ጤናማ የሆነ የግብይት ስርዓት እንምራ የሚለውን በደንብ ያሳየ ስለነበር እነዚህን ነገሮች በደንብ አውጥቶ ለዓለም ገበያ ለማቅረብ በጣም አስተዋጽኦ ያለው ነው ማለት እንችላለን። አሁን የዲጂታል ኢኮኖሚው 2025 እያለቀ ነው ያለው። 2030 ደግሞ በቀጣይ ይጀምራል። አሁን በዚሁ አመት ነው የሚጀምረው እና እንደው በስፋትም እሳቸውም ሲያነሱት ነበረ ፕሬዝዳንት ታዬ አጽቀሥላሴ 2030 ዲጂታል ኢኮኖሚ 2030 ደግሞ በደንብ ፕራክቲስ እናደርገዋለን፣ በደንብ እንተገብረዋለን፣ ለውጥም እናመጣለን የሚል ነገር እየተነሳ ነው እና ይሄ ስርዓት መዘርጋት የሚለው ነገር በተለይ በዲጂታል ስርዓቶች የግብይት ስርዓቶቹ በጣም ዲጂታል እንዲሆኑ ተደርገዋል። እያንዳንዱ የሚወጣው ነገር የአንድ መሶብ አገልግሎትን ጨምሮ በጣም በርካታ ነገሮች ወደ ዲጂታል ፕላትፎርም መጥተዋል፣ ወደ ዲጂታል ዓለም መጥተዋል እና እነዚህ የዲጂታል ግብይት እንቅስቃሴዎች ምን የት ጋር እንዳለን እንዴት ገባ እንዴት ወጣ የሚለውን መቆጣጠር ያስችለናል። እሱ ደግሞ ጥሩ የሆነ እንትን ይዞ መምጣት ይችላል። አሁን እዚህ ላይ የምናነሳው ምንድነው ለአንድ ሀገር ኢኮኖሚ እድገት መሰረት የሆኑ ወሳኝ ማሳያዎች የምንላቸው ነገሮች አሉ። ለምሳሌ ጂዲፒ አንዱ ነው፣ ኢንፍሌሽን አንዱ ነው፣ ወይም ደግሞ የጥቅል ምርት አንዱ ጉዳይ ይሆናል። ሁለተኛው ነገር ደግሞ የዋጋ ንረት እንዲሁም ደግሞ የዋጋ ግሽበት። እነዚህን የመቆጣጠር መጠናችን እያደገ በመጣ ቁጥር እዚህ ላይ ደግሞ የፔር ካፒታል ኢንካማችን ወይም ደግሞ የነፍስ ወከፍ ገቢ የእያንዳንዱ ሰው የነፍስ ወከፍ ገቢ እነዚህን 4 መመዘኛዎች እንኳን ወስደን ብናይ በእነዚህ ጉዳዮች መንግስት ባለፈው አንድ አመት የኢትዮጵያ ኢኮኖሚ ስናይ በጣም ትልቅ ለውጥ የመጣባቸው ነገሮች ናቸው። ጂዲፒያችን በጣም በከፍተኛ ሁኔታ ቅድም እንዳነሳ ነው ከተገመተው በላይ ማድረግ ችሏል። ኢንፍሌሽን ባለፈው ሰኔ ወር ከነበረው በደንብ እንዲቀንስ ተደርጓል። 13 ወደ ዝቅ እንዲል ተደርጓል። አሁን ባለው ሁኔታ ደግሞ የሰራተኛው ገቢ የመንግስት ሰራተኛው ገቢ ከዚህ በፊት ከነበረው እንዲያድግ ተደርጓል። ስለዚህ ፔር ካፒታል ኢንካም አድጓል። እነዚህን መመዘኛዎች ወስደን ስናይ ከዛ ደግሞ አቅርቦት በስፋት እየመጣ ሲሄድ ለምሳሌ የምናመርተው ነገር እየበዛ በመጣ ቁጥር አቅርቦቱ ይበዛል። አቅርቦቱ በበዛ ቁጥር ደግሞ የዋጋ ንረቱ እየቀነሰ ይመጣል። ኢንፍሌሽኑ ብቻ አይደለም፣ የግሽፈቱ ብቻ ሳይሆን የዋጋ ግሽፈቱ ሳይሆን የዋጋ ንረቱም አብሮ እየቀነሰ ይመጣል። የኑሮ ውድነት የምንለውም እሱም ጫናው እየቀለለ ይመጣል እና እነዚህ ነገሮች ወስደን በምናይበት ጊዜ ባለፈው አመት የመጡ ምርታዎች አሉ። አሁን በቀጣይ የዋጋ ንረቶች ወደ አንድ አሃዝ እንዲወርዱ ነው እየታሰበ ያለው።
የእንትን ደግሞ ከፍ እንዲል ይደረጋል። የምንድነው ጂዲፒው የማምረት አቅማችን ከፍ ይላል። የኑሮ ውድነቱ የዋጋ ንረቱ ኢንፍሌሽኑ ዝቅ እያለ ይመጣል። እነዚህ ባላንስ እያደረጉ በሚመጡበት ጊዜ ከቅድም እንዳልነው የነፍስ ወከፍ ገቢ መጨመር ጋር ተያይዞ እነዚህ ነገሮች ከፍ እያሉ ሲመጡ ያው የነፍስ ወከፍ ገቢ በመንግስት ሰራተኛ ደሞዝ ጭማሪ ብቻ ሳይሆን የስራ እድል ፈጠራ፣ ለምሳሌ የስራ እድል ፈጠራዎች ላይ በሰፊው በተሰራ ቁጥር ሰዎች የስራ እድል ያገኛሉ። የነፍስ ወከፍ ገቢያቸው ምንም ማያገኝ ሰውዬ ኪሱ ውስጥ የሚገባ ነገር እያገኘ ይመጣል። ይህን ደግሞ በሀገር ውስጥም በውጭ የስራ እድሎችም እናሰፋለን የሚል የመንግስት አቅጣጫ አለ። ባለፈው አመትም የተወሰኑ ማሳያዎችን ማንሳት እንችላለን። መንግስት የሀገር ውጭም እንዲሁም በሀገር ውስጥም ሰፊ የስራ እድሎችን ሲፈጥር ነበርና እነዚህ ነገሮች ተደማምረው የኢኮኖሚ እድገቱን በደንብ ያመጡታል። አሁን ያለውም የኢኮኖሚ እድገት በእነዚህ ፓራሜትሮች በተለይ ደግሞ የዲጂታል ኢኮኖሚን መጠቀማችን በጣም ትልቅ ለውጥ አምጥቷል ብዬ አስባለሁና ወደፊትም ላሉ እድገቶች እነዚህም በተለይ አራቱን የኢኮኖሚ ማሳያዎች በደንብ ተጠቅመን በምናሰላበት ጊዜ ሰው ላይም ለውጥ የሚያመጣ ነገር ይመጣል ብለን ማንሳት እንችላለን። አሁን በምንሄድበት አካሄድ ኢኮኖሚያዊ ለውጡ ይሄ በምጣኔ ሀብታችን ላይ የታየው ለውጥ ትላንትም እንደሰማነውም አዲስ እንዳለውም ከዚህ በፊት በሪፖርቶች ላይ እየሰማነው እንዳለው አንዱ ብዬ የማስበው ከዚህ በፊት የምንጠቀመው የነበረው የግብርና መር የነበረው ኢኮኖሚያችን ሌሎች ወደ ብዝሃ ዘርፍ የሆነ ኢኮኖሚ መሻገሩ በራሱ ትልቅ ለውጥ እንዳመጣ አመላካች ነገሮች አሉ። ምክንያቱም ሌሎች አማራጮችን እንድናይ ሆኗል። የኢንዱስትሪንም የቱሪዝሙንም የማዕድን ሀብታችንም ሌሎችንም እንደዚሁ እንድናይ ያስቻለ ነው። ይሄ ዲጂታል ኢኮኖሚውም ጭምር አንዱ ምሰሷችን ሆኖ መሰረታችን እየተሻሻለ በመጣ ቁጥር አምስቱም መሰረቶች ተስተካከሉ ተጠቃሚነቱን መጠቀም ወይም ተግባር ላይ ማዋል ሲጀመር እንግዲህ ያለፈው አመት የሚያሳየው ሙሉ ለሙሉ ተግባር ላይ ተገብቶ ማሻሻያው ውጤት ማምጣት መቻሉን ያየንበት ነው። ቅድም አዲስ የሚያነሳው የዚህ የውጭ ምንዛሬ ጉዳይ አንዱ የኢኮኖሚ ማሻሻያው ውጤት ይመስለኛል። ከዚህ በፊት ዝም ብሎ ይፈስ የነበረው አይነት ገንዘብ የውጭ ምንዛሬ አንደኛ ወደ ውጭ የምንልካቸው ምርቶች ኢትዮጵያ ታምርትን ማንሳት እንችላለን። ምርታችን ባደገ ቁጥር ወደ ውጭ እየላክናቸው ያሉት ነገሮች የሚያመጧቸው ገንዘቦች አሉ። ከዛ ደግሞ የውጭ ምንዛሬ አንዱ በዛ መልኩ ስለሚመጣ እና እነዚህ ነገሮች ድምር ውጤታቸውን ይዘው መጥተው ዛሬ ላይ በየዘርፉ ቅድም ባልኳቸው በእነዚህ በአምስቱ እያንዳንዱ ሲሰካካ ብዙ ውጤት ማምጣት ችሏል። ቱሪዝምን ግን በልዩነት ብናነሳው ብዬ ያሰብኩ ነበርና ምንድነው ይሄ ሁሉ ኮንፈረንስ እንዲካሄድ ያደረገው? ይሄ ሁሉ ማለት ሰፋ ያለ ገቢን ያስገኘው አሁን ቁጥሩ 159 ይሁን እንጂ በእያንዳንዱ ሊገኝ ወይም የተገኘውን ደግሞ ማሰብ እንችላለን እና ምንድነው ይሄ እንዲመጣ ያደረገው? በቱሪዝም ላይ ከዚህ በፊት እንደዚህ አይነት እንቅስቃሴ ነበረ ነው ብለን ስንል ባለፉት ዓመታት የተሰሩት የቱሪዝም መስህቦች የቱሪዝም እንቅስቃሴዎቻችን እንደዚሁም ደግሞ አሁን ላይ የኮሪደር ልማታችን ትልቅ ውጤት እያስመዘገበ እንደሆነ ማሳያ ነው። አልፎ ተርፎ ለሌሎች ሀገራት ሞዴል የሚሆኑ አይነት ስራዎችንም እያበረከተ መሆኑን ትላንትናም ሲነሳ ነበርና ያ አንዱ የቱሪዝም ውጤት ሆኖ መጥቶ በገቢ ወይም በሀገር እድገት ላይ የራሱን የሆነ አስተዋጽኦ አኑሯል ብዬ አስባለሁና ትልቅ ገቢ ማግኘት ችለናል ወይም የሀገራችን ኢኮኖሚ መነቃቃት ፈጥሯል ማለት ይቻላል። ሌላኛው ደግሞ የማዕድን ሀብታችን ነው። ከቁጥሩ በላይ ይሄ ሁሉ ነበረን ወይ የሚል ጥያቄ አይፈጥርም ወይ? እኛ አሁን ላይ ይሄን ያክል መሻገር መቻላችን ብቻ ሌሎች ሀብቶቻችን ወርቅን ብቻ ነሳን እንጂ እኮ አሁን ላይ የጋዙንም ማንሳት እንችላለን። እየተጀመረ ያለ ፕሮጀክት ነው። ትልቅ ውጤት ያስገኝናል ተብሎ የታሰበ ነው። ሌሎችም እንደዚህ የታሰቡ ያሉ በእቅድ ደረጃ ያሉ በተግባርም ደግሞ የተጀመሩት ከዚህ በፊት ያላየናቸው ሀብቶቻችንን እንድናይ አላስቻለም ወይ? የምናየው ከዚህ በላይ ማምጣት አንችልም ወይ? ስለዚህ ነበረን ማለት ነው። እኛ አጠቃቀማችን ላይ ችግር ነበር ማለት ነው የሚለውም የሚያሳይ ይመስለኛል። እንደ ሀገርም ደግሞ እንደኛ ዜጎች ይረዱታል። ወደ ውጭ ከዚህ በፊት ወደ ጎረቤት ሀገራት ዝም ብሎ የሚፈሱ የነበሩ ነገሮች በህግ መስመር አሁን ሄና እንዳልከው ህጋዊ መሰረት ይዞ የሚሄድ ገንዘብ የሚሆን በዲጂታል ኢኮኖሚ የሚያመጣው ነገር አንዱ እሱ አይደለ? በየት በኩል ነው እየሄደ ያለው? ይሄ ነገር እንዴት ነው እየተንቀሳቀሰ ያለው? ወደ ብሔራዊ ባንክ መግባት ያለባቸው ነገሮች በህገ ወጥ መንኩ ወደ ጎረቤት ሀገራትና ሌሎች አካባቢዎች ሲፈልሱ የነበሩት መሰብሰብ መቻላችን ሀብት መያዛችን ለራሳችን የኢኮኖሚ እድገት ላይ ትልቅ አስተዋጽኦ አኑሯል ብዬ አስባለሁና በእያንዳንዱ ዘርፍ ግብርናውን አንስተናል። እንደዚሁም ደግሞ ቱሪዝማችንም
ማዕድን ሀብታችንም ሌሎችም ትልቅ ውጤት ያስመዘገብንበት ነው። ይህንን ደግሞ ያየነው ነው። ከኢትዮጵያ ታምርት ጋር ተያይዞ ውጤቱ ከፍ ብሎ ራሱን ችሎ በኢንዱስትሪ ምርታችን ላይ ወይም ኢንዱስትሪ እድገታችን ላይ ትልቅ አስተዋጽኦ ያበረከተ አንድ ነገር ነው። 2018 ላይም አንዱ ትኩረት የሚሰጠው እሱ ነው። ስለዚህ ጥሩ ውጤት ያስመዝግበንበታል ማለት እንችላለን። ምናልባት ኢኮኖሚው ላይ አንዱ የመንግስት ትኩረት የመንግስትን ገቢ ማሳደግ ነው። ከዚህ በፊት የነበርነው በጣም በከፍተኛ ሁኔታ የብድርና የእርዳታ ጥገኝነት ነበረን በጣም። ዘንድሮ መንግስት በጀቱም ሲጸድቅ 2017 መጨረሻ ላይ ወይም የ2018 በጀት አመት መጀመሪያ ላይ በጀቱም ሲጸድቅ አይታችሁ ከሆነ በጣም ጥቂት ቦታ ነው ለውጭ እርዳታና ለብድር የተያዘው። አብዛኛው ነገር የተያዘው በሀገር ውስጥ ገቢ የሀገር ውስጥ መንግስት የሀገር ውስጥ ገቢን በመሰብሰብ ኢኮኖሚን ከቅኝ ግዛት ማላቀቅ ትናንት የተጠቀሙት ቃል እሱን ስለሆነ ሙሉ ለሙሉ ጥገኝነታችን ወደዛ እንዳይሆንና ራሳችንን እንድንችል እጅ ለመጠምዘዝ የሚረዳሽ አካል ካለ የሚረዳሽን አካል የፖለቲካ ፍላጎት ሊሆን ይችላል፣ የኢኮኖሚ ፍላጎት ሊሆን ይችላል። እሱን እንድታሟይለት የመገደድ እድልሽ የሰፋ ነው የሚሆነው። አሁን ግን ራስሽን እየቻልሽ ስትመጪ በኋላ ዲፕሎማሲም ላይ እናነሳዋለን። ይሄ የነጻነቱን የኢኮኖሚ ነጻነት እያገኘሽ ትመጫለሽ። የኢኮኖሚ ነጻነት ከምንም በላይ ሰው የኢኮኖሚ ጥገኛ ካልሆነ ቆም ብሎ የሚፈልገውን ማድረግ የሚፈልገውን ማሰብ የሚፈልገውን ለማድረግ መነሳት ይችላል እና ስለዚህ ማለት እንደ ሀያላን ሀገራት መለኪያቸው ኢኮኖሚያዊ ነገሮች መስለውኝ በትክክል አሁን የአንድ አሜሪካ ዝም ብለን ብዙ ጊዜ ምሳሌ የምናደርገው እሷን ስለሆነ እናንሳና በአውሮፓ ሳይቀር አቅም እንዲኖራት ያደረገው በአውሮፓ ሳይቀር አይዲዮሎጂዋ ተቀባይነት እንዲያገኝ ያደረገው የኢኮኖሚ አቅሟ ነው። ኢኮኖሚው ሚሊታሪውን አቅም እንዲኖረው አድርጎታል፣ ወይም የወታደራዊ ኃይሉን አቅም እንዲኖረው አድርጎታል። ኢኮኖሚው የአቅርቦት ችግር እንዳይኖርባት አድርጓታል። ኢኮኖሚው የቴክኖሎጂ ችግር እንዳይኖርባት አድርጓታል። ስለዚህ በእነዚህ ነገሮች አቅም እንድታጎለብት አድርጓታል አሜሪካን። ስለዚህ የኢኮኖሚ ነጻነት እያገኘን መምጣታችን ራሳችንን እንችላለን ብለን መነሳታችን የሀገር ውስጥ ገቢን ለማሳደግ መነሳታችን ይሄ ትልቁ ነገር ነው። ሌላው አይታችሁ ከሆነ በጣም ከፍተኛ የሆነ የውጭ ምንዛሪ ከሚወጣባቸው ዘርፎች አንዱ የግብርናው ዘርፍ ነው። የግብርናው ዘርፍ ከፍተኛ ወጪ የሚወጣባቸው ሁለት ነገሮች አሉት። አንደኛው ሜካናይዜሽን ነው። ሁለተኛው ነገር ደግሞ የማዳበሪያ ነው፣ የአፈር ማዳበሪያ። ሜካናይዜሽንን በተመለከተ የትራክተር መገጣጠሚያ እዚሁ ኢትዮጵያ ውስጥ ኖሮናል። ትልቁ እየተቸገርን ያለንበት ጉዳይ የማዳበሪያ ጉዳይ ነው፣ ከፍተኛ ወጪ የሚወጣበት። እሱን ደግሞ አሁን መሰረት ድንጋይ ጥለናል። ስለዚህ እነዚህን ሁለት ከባባድ ወጪዎች ግብርናው ላይ አስቀረን ማለት አንደኛ ወጪው ማስቀረታችን ብቻ ሳይሆን የግብርና ኤፊሺየንሲያችንን ወይም የግብርና ምርታማነታችንን በከፍተኛ ሁኔታ እንጨምራለን። ኤክስፖርት የምናደርገው ነገር በጣም ይጨምራል። ኤክስፖርት የምናደርገው ነገር በጨመረ ቁጥር የምርት ወደ ሀገር ውስጥ የሚገባው ነገር ደግሞ እየቀነሰ ይመጣል። በሌላ በኩል ደግሞ የግብርናው ምርታማነት መጨመር ብቻ ሳይሆን ደግሞ ከውጭ የምናስገባቸው ነገሮች እናቆማለን እና ይሄ ከፍተኛ የሆነ የግብርና ላይ ከፍተኛ የሆነ ለውጥ የምናመጣበት ነው እና ለመጪም እንደው ከታሰቡት ለውጥ እናመጣባቸዋለን ተብሎ በጣም ግምት ከተሰጠባቸው ነገሮች አንዱ የግብርና ኢኮኖሚው ነው። ይሄ ደግሞ ይሄ ሴክተር እንደሚታወቀው ከ80 እስከ 85 በመቶ ያለው የማህበረሰብ ክፍል የሚተዳደርበት የሚኖርበት አካባቢ ነው እና ይሄን አካባቢ ለወጥን ማለት ይሄን አካባቢ ከስር መሰረቱ የሆነ አዲስ ነገር ይዘንለት መጣን ማለት የሚያመጣው
ለውጥ በጣም ሲግኒፊካንት ነው እድገታችን ላይ ምናልባት እኛ ራሱ ያልገመት ነው እኛ ራሱ አሁን የጂዲፒያችን ላይ ይሄን ያህል ብለን ካስቀመጥ ነው በላይ የሆነ ከግምታችን በላይ የሆነ ለውጥ ሊመጣ ይችላል። በነገራችን ላይ ይሄን አሁን ስላነሳው የዚህ የማዳበሪያን ጉዳይ ከውጭ ማስመጣታችን ብቻ አይደለም አንዱ የሚያመጣው ጥቅም ማለት ነው። በብዙ ዘገባዎች ላይ የምታውቁት ነው የማዳበሪያ ቅሬታ ከአርሶ አደሩ ዘንድ ተለይቶ አያውቅምና አንዱ አቅርቦት ችግር ነው። መጥቶ ራሱ በቂ አይሆንም። ሁሉ ጊዜ እንደገና የመዘግየት ችግሮች ነበሩ። እዚህ ማምረት ባለመቻላችን በራሳችን አቅም መወጣት ስላለመቻላችን አብዛኛው የሀገራችን ክፍል የእርሻ ጊዜውን የሚያሳልፍበት ጊዜም ነበረ። ይህንን ችግር በሰፊው ይቀርፋልና ምርታማነታችን ላይ በራሱ ትልቅ አስተዋጽኦ የአርሶ አደሩ ቅሬታ ተቀረፈ ማለት አምራች ሆነ ያለውን እንግዲህ መሬት ጾም ማደር ቀርቶ ይቅርና ያለውንም ቆንጆ አድርጎ ማምረት እንዲችል ምርታማነታችን ላይ ትልቅ አስተዋጽኦ ይኖረዋልና የማዳበሪያውን ነገር ስላነሳ ከውጭ የሚመጣውን ማስቀረብ ብቻ ሳይሆን እዚህ ያለውን ያቀርቦት ችግር በስፋት የሚቀርፍልን ይመስለኛልና እዚህ ላይ የምንጨምረው አለ። የያዝናቸው ነገሮች ብዙ ናቸው። ብዙ ሀብቶች አሉ እና እነዚህ እንደው ለአብነት አነሳን እንጂ ብዙ ሀብቶች አሉ። እነሱን ሀብቶች እንግዲህ አንደኛ አካሄዱና አሰራሩን ማስተካከል ነው። ዲጂታላይዜሽኑ ተነስቷል። እንደው ትልቁ ማሳያ የሚሆን ከሆነ በነዳጅ ከውጭ ነው የምናመጣው እስካሁን ድረስ እንግዲህ ከዚህ በኋላ ተስፋችን ከፍ ብሏል። አምጥተንም ግን ለሌሎች ሀገራት የምንሰጥባቸው መንገዶች ነበሩ። በህገ ወጥ መልኩ ብዙ የነዳጅ ምርት ኢትዮጵያ መጥተው ዋጋው የተሻለ ስለሆነ ወደ ጎረቤት ሀገር ብዙ ነገሮችን እኮ የሚያፈርሰው ህገ ወጥነት ነው እንጂ አቅርቦትም ነገሩም አይደለም። ዲጂታላይዜሽኑ እሱን በተወሰነ መልኩ አስተካክሎታል ማለት ይቻላል። ያለን ሀብት አውቀናቸዋል። ከዚህ በኋላ ያላወቅናቸው ሀብቶች አሉ። ብዙ ሪሶርስ አለ ኢትዮጵያ፣ ብዙ ሀብት አላት። ተደብቀው ያሉትም ያላየናቸው በደንብ ያልመረመርናቸው እነሱን ማውጣት ላይ እንግዲህ ፕሬዚዳንቱ የሚያነሱትን ሀሳብ እዚሁ ላይ ያጠነጥናልና ማውጣትም ከዛ ደግሞ አሰራሩን ማስተካከል ያስፈልጋል። በዚህ አመት ደግሞ የበለጠ በጥፉ ተሻሽሎ የምናይበት እንደሚሆን ተስፋ አለኝ። ምክንያቱም ያለፈው አመት ብዙ ማሳያዎች ይሄንን ስለሚገልጹ ማለት ነው። የኢኮኖሚያችንን ደግሞ ወይም ምጣኔ ሀብት ጉዳያችንን በዚህ እንቋጨውና ወደ ዲፕሎማሲያዊ ጉዳዮች ስንመጣ በስፋት የተነሳው አንደኛው ጉዳይ ዲፕሎማሲያዊ ስራዎች ነበሩ። በእርግጥም የሚያስፈልግበት አመት ነበር። ባለፈው አመት የተነሱት አጀንዳዎች በራሳቸው በጣም ዲፕሎማሲያዊ ስራዎችን የሚጠይቁ በተቀረው ዓለም የኢትዮጵያን እውነቶች የማስረዳት ኃላፊነት የተጣለበት ነበር ዲፕሎማሲውና የህዳሴው ግድብ አንዱ ነው። በብዙ መከራ ውስጥ ቅድም ምጣኔ ሀብቱ ላይ እንዳነሳ ነው ያ ሁሉ ስኬት ያ ሁሉ ውጤት የተገኘው በብዙ ፈተና ውስጥ ነው። በነገራችን ላይ ያዘነጋ ነው ያለፍነው ነገርና በእነዚህ ሁሉ ፈተናዎች ውስጥ መቆም መፍትሄ እንደማይሆን መሄድ ነው የተሻለ የሚሆነውና ስለዚህ አሁንም ዲፕሎማሲው ላይም የህዳሴ ግድብን ቆመን እየተከራከረን ቢሆን ኖሮ የማያልቅ ነበር አይደለ? ቆመን ክርክሮቹ ላይ ድርድሮቹ ላይ ብቻ ብናተኩር ኖሮ ቁሙ እንዳሉት ቆመን ቢሆን ኖሮ ምንም አይነት ውጤት የምናይበት አይሆንም። ግን በዚህ አመት ከሰማነው የመጨረሻው የጳጉሜ ላይ ከሰማነው እጅግ በጣም አስደሳች ዜናዎች ውስጥ አንዱ ህዳሴ ግድብ ነው። የህዳሴ ግድብ ደግሞ በጣም ብዙ ዲፕሎማሲያዊ ዋጋዎች የተከፈሉበት ነው። እዚህ ከተከፈለው ዋጋ ወይም ዜጎች ከከፈሉት ዋጋ ባሻገር ወጣ ባለው ደግሞ በተቀረው ዓለም የነበረው ዲፕሎማሲያዊ ስራ እጅግ በጣም ውጤት ያመጣበት ነው። ከዛ በኋላ ደግሞ የባህር በር ጉዳይም አንዱ ትልቁ አጀንዳ ሆኖ ባለፈው አመት የተነሳ ነውና ይሄ ባህር በር ጥያቄ በሚገርም ሁኔታ በተለይ አሁን ላይ ጥሩ ምላሾች ወይም ደግሞ ቅቡልነትን እያገኘ ይገኛል። መጀመሪያ ላይ ጥያቄው ራሱ እንደ ወንጀል ወይም ልክ እንዳልሆነ ታስቦ የነበረ ቢሆንም ቅርብ ያሉ የጎረቤት ሀገራትን ማንሳት እንችላለን። ሶማሊያን መጀመሪያ ላይ ጥሩ ያልሆኑ ነገሮች ነበሩ። በኋላ ላይ ግን በተቃራኒው የመቆም ወይም ለኛ የበለጠውን ትግል የበለጠውን ሀሳብ የማቅረብ እኛን የመደገፍ ሀሳቦች መጥተዋልና ትልልቅ ሀገራትም ወይም እኛ ሀያላን ሀገራት የምንላቸው ሁሉ ይህንን ሀሳብ እየደገፉ ኢትዮጵያ የባህር በር ያስፈልጋታል ወደሚለው ሀሳብ እንዲመጡ አድርጓልና ይህ ትልቁ የዲፕሎማሲ ድል ነው። እሳቸውም እንግዲህ ትላንት ርዕሰ ብሔሩ ካነሷቸው ነጥቦች ውስጥ እነዚህ ሁለቱ ዋና ዋና ነበሩ ከዲፕሎማሲ አንጻርና ይህ ትልቅ ድል ነው። የዜጎችን ወደዚህ ማምጣትም ከተለያዩ ሀገራት ዜጎችን ወደ ሀገራቸው እንዲመለሱ ማድረግ ማስቻል ላይም እንደዚሁ አንዱ የዲፕሎማሲ ስራ ሆኖ ትላንት የተነሳ ነበርና ደስ የሚሉ ጥሩ ስኬቶችን ያስመዘገብንበት ኢትዮጵያ በደንብ ድምጿ የተሰማበት አጀንዳዎችን ለዓለም በደንብ ማስተጋባት የቻለችበት አመት እንደሆነ ተነግሯልም አይተናልም። የህዳሴው ግድብ ጉዳይ የዓለም አቀፍ ትኩረት ነበረ ርቃቱ ማለት ይቻላል። የኛ ደስታ ብቻ ሳይሆን ደስታችን የተጋሩንም ሀገራት አሉ። ከዚህ በኋላም እንግዲህ ይሄ የሚቀጥል ይሆናል። ሌሎች ያሰብናቸውና ያስቀመጥናቸው አሉ።
የዛሬ 15 ዓመት ምናልባት ህዳሴው ግድብ ሲጀመር እዚህ ደረጃ ይደርሳል ብለው ያልገመቱ ሀገራትም ግለሰቦችም ይኖራሉ እያስባሉ አሉ አይጠፉም። እንደ ኢትዮጵያ ደግሞ ኢኮኖሚዋ ገና በመሄድ ላይ ያለ ሀገር ይህንን የሚያህል ግድብ ይህን ያህል ኃይል የሚያመነጭ ግድብ እንዴት ትሰራለች ብለው ጥርጣሬ ውስጥ የገቡ ነበሩ። እንዳትሰራም እንቅፋት የነበሩ ነበሩ፣ በሁለቱም በኩል ማለት ነው። ግን ከጎናችንም የነበሩ ሀገራትን አሉና ስናጠናቀቅ ሶስቱንም ማሰብ አለብን ማለት ነው። ወደኋላ የሚስበንም አለ፣ መሀል ላይ ቆሞ የሚያንገራግርም አለ፣ ደግሞ ወደፊት የሚስብህ ወደ ላይ የሚያወጣህም አለና ይህም ይቀጥላል በሚቀጥሉት አመታት ማለት ነው። ትልቅ የዲፕሎማሲ የኢኮኖሚ ድል ነው ማለት ይቻላል። የህዳሴው ግድብ በዚህ አመት ባለፈው አመት ከነበሩ ስኬቶች መካከል ዋነኛው ነው፣ አንደኛው ነው ማለት ይችላል ለኔ። ምክንያቱም ከዚህ በኋላ ምን ዓለም አቀፍ መድረክ ላይ የምንቆመው ህዳሴን ግድብ ማዘያዣ የሚዘን ነው ብዬ ነው የማስበውና ይህን ትምህርቱ ቀላል የሚባል አይደለም። መስራት፣ ማጠናቀቅ መቻል፣ መተባበር ምናምን የሚሉ ብዙ ነገሮች አሉና ዲፕሎማሲው መጨረስ እንደምንችል ማሳየት ራሱ አንድ ትልቅ ነገር። ትክክል። ዲፕሎማሲው ደግሞ እንዲህ አይነት ነገር ዓለም መድረክ ላይ ይፈልጋል። ማንም ሀገር ከደካማ ሀገር ጋር መስራት አይፈልግም። የዓለም ያሁን አቋም ምንድነው? ጠንካሮችን መሰብሰብ። ማንም አጋር ሲፈልግ እኛም ጓደኛ ስንፈልግ እንኳን ጠንካራው ሊደግፈን የሚችል በሀሳብም በተለያዩ መልኮች እና ዓለም ኢኮኖሚው ላይ ያሉ ኢኮኖሚቸው ያደጉ ሀገራት ላይ ወዳጅነት የሚፈጥረው እንዲሁ በዝም ብሎ አይደለም። የተሻለ ከነሱ ለመማር ለማወቅ ነውና ዓለም ላይ ተወዳዳሪ ከሆኑ ሀገራት መካከል እኛም እየተካተትን ነው የሚል ግምት አለኝ። በህዳሴው ግድብ አንዱ ድል ስለሆነ አንዱ የዓለም አቀፉ ሁኔታና የዓለም አቀፉን ተመራጭነት ያገናዘበም ስለሆነ የባህር በር ጉዳይ እንደተባለው ተነስቷል። መነሳት ብቻ አይደለም። በምክር ቤቱ የመጀመሪያ ጊዜ ሲነሳ ብዙ አካላት የተለያየ ትርጉም ሰጥተውት ነበር። የመጀመሪያው ወደ ጦርነት ያሰቡት ገና ሀሳቡ እንደተነሳ ጦርነት የታያቸው ነበር እና ወዲያው ጎረቤት ሀገራትን ይወጋል የሚል ነበረ። እሱ ሳይሆን ቀርቷል። አሁን እስካሁን ድረስ በሰላማዊ መንገድ ነው ጥያቄው እየቀረበ ያለው። ሁለተኛው የነበረው ከሌጋ እንደተነሳው ሶማሊያ እንደ ሀገር ተቆጥታ ነበር ከዚህ ቀደም። በኋላ ግን ሀሳቡ የሚገዛ ሆኖ ስላገኘችው እንግዲህ በፕሬዝዳንት ሀሰን ሼክ መሐመድ አማካኝነት ኢትዮጵያ የባህር በር ያስፈልጋታል የሚል ሀሳብ ተነስቷል። ይሄ ትልቅ ነው። ምክንያቱም ዲፕሎማሲያዊ እምርታ ነው። ይሄ በጣም ጀምሮ ከጎረቤት ሀገራት አካባቢ ካሉ ሀገራት ነው መታሳመነው። እኔ አንድ ሀሳብ ሳነሳ ከጓደኞች መጀመሪያ ዙሪያ ነው መታሳመነው፣ ከዛ ነው ከፍ እያለ የሚሄደውና የተለያዩ ሀገራትም ይህንን በቃል አላወጡትም እንጂ ሀሳቦቻቸው የሚገልጸው የተለያዩ ጸሐፊዎችም ሀሳቦቻቸው የሚገልጸው ይህንን ነው። ኢትዮጵያ 120 ሚሊዮን ህዝብ ይዛ መውጫ መግቢያ ሳይኖራት ከባህር አካባቢ ሆና ከባህር ሳትጠቀም መቆየት የለባትም የሚል ሀሳብ አለ። እንግዲህ የተባበሩት መንግስታት የውሃ ህግም በባህር አካባቢ ያሉ ሀገራት በተለይ አንቀጽ 69 በባህር አካባቢ ያሉ ሀገራት ከባህሩ በኢኮኖሚ በፍትሃዊነት መጠቀም አለባቸው የሚል በግልጽ ያስቀምጧልና ዓለም አቀፍ መድረክ ላይም መከራከሪያችን ብዙ ነው። ምክንያቱም የባህር በር ጉዳይ በተፈጥሮ ያጣ ነው አይደለም፣ በታሪክ አጋጣሚ ያጣ ነው የታጣ ጉዳይ ነውና መከራከሪያችን ብዙ ነው። ግን እስካሁን እየሄድንበት ያለው ርቀት ማሳመን ነው በኢትዮጵያ የባህር በር እንደሚያስፈልጋት። ከዚህ በኋላ ያሉ ሂደቶች እንግዲህ በ2019 ይጠበቃሉ። ፕሬዝዳንት ታዬ አጽቀሥላሴም አንስተዋል። ይሄው ሂደት ይቀጥላል። በተለያዩ መንገዶች ዲፕሎማሲያዊ ጥረቱ በተለያዩ አካባቢዎች ይቀጥላል። አሁን በሄድነው አጭር ርቀት ይህን ያህል ለውጥ ማምጣት ከተቻለ፣ በሀገራት ተቀባይነት ማግኘት ከተቻለ፣ በትልልቅ ተቋማትና በግለሰቦችም ጭምር ሀሳቡ እንደ ሀሳብ
የሚገዛ ሀሳብ መሆኑ ከታወቀ ከዚህ በኋላ ያለው ሂደትም በዚሁ የሚቀጥል ከሆነ እንግዲህ ሁለተኛው ድላችን ይመዘገባል ብዬ አስባለሁ። የህዳሴውን ግድብ ቋጭተናል። የህዳሴው ግድብ ትልቅ ማስፈንጠሪያ ነው የሚሆነው ለባህር በር ጥያቄያችን ምክንያት ማለት ነው። የመቻል የማቀድ የመተባበር የመስራት አቅማችንን ያስመሰከርንበት ስለሆነ አይቻልም ብለው የሚያስቡ አካላት እንደምንችል ካመኑ ይሄኛውም በተመሳሳይ ጊዜ ሊወስድ ይችላል። እንደተባለው ህዳሴው ግድብ በአንድ አመት አላለቀም፣ በሁለት አመት አላለቀም። ጊዜ ወስዶ ግን ተሳክቷል። ጊዜ ቢወስድም የሚሳካና በዓለም አቀፍ መድረክ ሙሉ ሀገራት ተቀባይነት የሚያገኙበት ሀሳብ ይመስለኛል። ዜጎቻችን የመመለሱ ሂደት አሁንም ቀጥሏል። ከዚህ በፊት እንግዲህ በተለያዩ ሀገራት ሆነው ችግር ውስጥ የነበሩ ዜጎች ወደ ሀገር ውስጥ ሲመለሱ አላየንም። አሁን 6 አመት 7 አመት ወዲህ ግን ብዙ ዜጎች ተመልሰዋልና ሲያነሱ ዜጋ ተኮር ዲፕሎማሲውን የምንመራው የመጀመሪያው እንግዲህ የሀገርን ጥቅምና ፍላጎት ማስከበር ነው። በዛ ውስጥ ደግሞ የዜጋም አለ ብለው ነው ሁለቱንም የሚያነሱትና የሀገርን ጥቅምና ፍላጎት የምታስከብረው እንዲሁ ሀገር የምትባል የለችም፣ ዜጎችንም ስታስከብር ነውና ሁለቱንም በጋራ አንስተዋልና ይሄ በዚህ በያዝነው አመት እንግዲህ ተጠናክሮ ይቀጥልና በተለያዩ የዲፕሎማሲ ስራዎች አሁን በተለይ በደንብ የያዝነውና እንደ አጀንዳ ከአጀንዳም አልፎ እንደ መወያያ ከመወያያም አልፎ ወደ ተግባራዊ እርምጃ እየሄደ ያለው የባህር በር ጉዳይ የተሻለ ቦታ ላይ ይደርሳል። የተሻለ እርምጃ ምክንያቱም 2-3 እርምጃ ተራምዷል። በእኔ ያው ዲፕሎማሲው ብሔራዊ ጥቅምን መሰረት ያደረገ ነው የሚል ነው የመጀመሪያ ሀሳባቸው አረፍተ ነገራቸው መጀመሪያ እና የብሔራዊ ጥቅም ቤዚክሊ እንደ ሀገር የጋራ ጥቅማችን ቢሆንም በየግል ደግሞ በዜጋ ደረጃ የሚደርሰን የጥቅም ድርሻ አለ። ከብሔራዊ ጥቅም የሆነ የመንግስት አካል የሚጠቀምበት አይነት ነገር አይደለም። ብዙ ጊዜ እንደዛ እየሳልን ከሆነም ትክክል አይመስለኝም። ብሔራዊ ጥቅም የሚባለው ሁላችንም በጋራ የምንጠቀምበት ነው። እኔ አሁን ከኢኮኖሚው መነሻ ላርግና ላንሳ። ቅድም እያነሳን እንደነበረው ግብርናችን በከፍተኛ ሁኔታ ያድጋል እያለን ነው። አምና ከነበረው 2017 በጀት አመት የነበረው የእድገታችን የምንድን ነው የኢንዱስትሪ የአቅማችን የማምረት አቅማችን ከ59 በመቶ ወደ 65 በመቶ አድጓል። የማምረት አቅማችን ኢፊሸንሲያችን አድጓል። ጂዲፒያችን በቀጣይ አመት ወይም ደግሞ የጥቅል ምርታችን በቀጣይ አመት ያድጋል ብለን እየጠበቅን ነው። እነዚህን ሁሉ የምናደርገው አሁን አምና የነበረውን ቅድም ስናነሳ እንደነበረው የውጭ ምንዛሪ ያገኘነው የውጭ ምንዛሪ በኤክስፖርት በውጭ ንግድ ያገኘነው ከፍተኛ ሆኗል። ይሄ ዘንድሮ ሚምጣ ከተባለ ለመጪ ሚምጣ ከተባለ እያደገ ይሄድ ከተባለ የሚወጣበት በር ያስፈልገዋል። በሩ በተለመደው መልኩ ሀገራት በፈለጉት በፖሊሲያቸው ምርጫ እንደፈለጉት የሚያደርጉት በር ሳይሆን እኛም እንቆጣጠረው በር ያስፈልገናል። እኛም እንይዘው በር ያስፈልገናል። በነገራችን ላይ ከአንድ ሀገር ጋር የንግድ ስምምነት የንግድ ዲፕሎማሲ ስምምነት ስናደርግ ከኛ ጋር የንግድ ትስስር ዲፕሎማሲ ለማድረግ የሚፈልጓቸው መስፈርቶች አሉ። አንደኛ ምርቱ አለ ወይ? መመረት የሚችል ነገር ነው ወይ? የመውጫ በር አለው ወይ? ይሄ ትራንስፖርት ኮስቱ ምን ያህል ያስወጣኛል የሚሉትን ነገሮች በጣም እነዚህ ነገሮች ያያሉ። እኛ አሁን ትልቁ አቅማችን ከንግድ ጋር በተያያዘ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ትልቁ አቅማችን ሆኖ ቆይቷል። ግን በአንድ በር ብቻ
በአንድ መንገድ ብቻ የአየር ትራንስፖርት ብቻ እየተደራደርክ እየተነጋገርክ ሊሆን አይችልም። የራሴ የምትለው ወደብ አለኝ ስትልና ወደብ አልባ ሀገር ነኝ በትራንስፖርት አስገባለሁ አስወጣለሁ በየብስ ትራንስፖርት አስገባለሁ አስወጣለሁ ስትል የመደራደር አቅም የዲፕሎማሲ አቅም እኩል አይሆንም። ስለዚህ የባህር በር በጣም ለኛ ሲግኒፊካንት ነው አስፈላጊ ነው የምንልበት ምክንያት ይሄ ነው። ለንግዳችንም ለመብላትም ለመጠጣትም አስቸጋሪ ሆነ። ይሄ ብቻ አይደለም ኢምፖርት ለማድረግም ስናስብ በጣም ሌቨሬጅ ኮስቱ የምናስገባው ነገር ዋጋው በጣም የወደብ ኪራዩ ከዛ ደግሞ ከወደብ እዚህ በመጓጓዣው በጣም ብዙ ነገሮች ከኛ አቅም በላይ የሆኑ ነው። እንደዚህ ደግሞ 120 ሚሊዮን ህዝብ ይዘን ቀደም እንዳልነው ልንቀጥል አንችልም። በነገራችን ላይ ደህንነትም ጉዳይ ነው። በትክክል ከውጭ የምናመጣቸው የራሳችን የሚስጥር የሆኑ ቁሳቁሶች አሉ። የአንድ ሀገር ሉዓላዊነት የሚገለጸው የምትፈልገውን ሀገር በምትፈልገው መንገድ ማስገባት ነውና ወታደራዊ ቁሳቁሶችም ይሆናሉ ሌሎች ነገሮች ዛሬ በሌሎች ሀገራት ስክሪን እየተደረግን ነው እናልፈው ማለት ነውና ያለን ነገር ደብዳቤያችን እየተነበበ ነው የሚመጣው። የደህንነትም ጉዳይ ነው የማስገባት የማስወጣት ብቻ ሳይሆን ሀገራዊ ደህንነትም የሀገራዊ ሚስጥርም ጉዳይ ነው። በትክክል። ስለዚህ የዲፕሎማሲያችን ማጠንጠኛ እነዚህ ሁለቱ ዋዎች የዲፕሎማሲያችን ማጠንጠኛ መሆናቸው በጣም አስፈላጊም ነው። መንግስትም በጣም ጥረቱን አጠናክሮ መቀጠል ያለበት ይመስለኛል። መንግስት ብቻ አይደለም እዚህ ላይ ትኩረት መደረግ ያለበት ሁሉም የፖለቲካ ቅራኔ ያለው እንኳን ሳይቀር የፖለቲካ ቅራኔ ያለው በውጭም በሀገር ውስጥም ያለ ሳይቀር መጀመሪያ አንተ ስትጠይቀው ልክ የነበረ ነገር አሁን መንግስት ሲጠይቀው ከመንግስት ተቃራኒ ስለሆንክ ብቻ ስህተት የሚሆንበት ምክንያት የለም። ስለዚህ ጥያቄ በዓለም መድረክ እድል ባገኘን ቁጥር ይሄን የዲፕሎማሲ ምንድነው ፐብሊክ ዲፕሎማሲ የሚባል ህዝብ ራሱ ዲፕሎማሲውን የሚያስኬድልህ መንገድ አለ እና ልክ በዓለም መድረክ ለተለያዩ ኢትዮጵያ ውስጥ ለነበሩ ጥያቄዎች ከ78 ዓመታት በፊት ኢትዮጵያ ውስጥ ለነበሩ ጥያቄዎች ሰላማዊ ሰልፍ ሲወጣ የነበረው ህዝብ ዛሬም ይሄ በጣም ወሳኝ ጉዳይ ስለሆነ በዓለም መድረክ እነዚህን ጥያቄዎች ይዞ ሰልፍ መውጣትን መልመድ አለበት። ሌላው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ነው እንደ ዲፕሎማሲ አቅጣጫ የተያዘው። ራሱ የዲፕሎማሲ መንገድ ነው። ታላቁ የኢትዮጵያ ህዳሴ ግድብ ለኛ ራሱ የዲፕሎማሲ መንገድ ነው። መደራደሪያችን ነው። የመደራደር አቅማችንን አሳድጓል ስንል ነበር ከዚህ በፊትም። መደራደሪያችን ነው። ከጎረቤት ሀገራት ጋር መገናኛችን ነው። ኃይል እናቀርባለን፣ ዲፕሎማሲያዊ ትርፍ እናገኛለን። ከነሱ ጋር ባለን ግንኙነት አይታችሁ ከሆነ ወዳጅና ጠላታችንን በደንብ የለየንበት ነው አይደል? የምርቃቱ ቀን አይታችሁ ከሆነ ወዳጅና ጠላታችንን በደንብ የለየንበት ነው እና ስለዚህ ትልቅ የሆነ የዲፕሎማሲ አቅም ነው ማለት ነው። ስለዚህ እሱን እንደ ዲፕሎማሲያዊ መንገድ ማንሳት አንደኛው ነገር ነው። ከዚህ በኋላ ለምናረገው ማንኛውም የዲፕሎማሲያዊ ድርድሮች እንደ ትልቅ አቅም የሚሆነን ነው። ሌላው እነዚህ እንደ ሀገር ብሔራዊ ጥቅማችንን የሚያስከብሩ ነገሮች ናቸው ስንል በጣም መዘንጋት የሌለበት ብሔራዊ ጥቅም ከግል ጥቅም ተነጥሎ ያለ አይደለም። እያንዳንዱ ዜጋ ተኮር ዲፕሎማሲ ነው መንግስት የሚከተለው ካልን የት ነው ያለው ዜጋው? በቁጥር መታወቅ አለበት እኮ አይደል? የት ነው ያለው? ምን ያህል ዜጋ በምን አይነት ሁኔታ ነው ያለው? የትኛው አደጋ ላይ አለ፣ የትኛው ደግሞ በሰላማዊ ሁኔታ አለ የሚለው በደንብ መታወቅ አለበት። አሁን መንግስት ከውጭ የሚያስገባውን ብቻ አይደለም ማየት ያለብን። ወደ ውጭም ሲወጣ ለስራ ሲወጣ ህጋዊ መንገድ ተከትሎ ይውጣ፣ በር አመቻችቻለሁ እያለ ነው። ስለዚህ ዜጋ ተኮር እንትን ነው የዲፕሎማሲ ነው መከተለው ሲል ከሌሎች ሀገራት ጋር የስራ እድል ለማመቻቸት ተነጋግሮ መንግስት እንደዚህ አይነት በር መከፈቱም
በጣም መመስገን ያለበት ነው። ቅድም እንደተባለው መስፋት ያለባቸው ማድረግ ያለባቸው ነገሮች እና ደግሞ አንዳንድ የአሰራር ግድፈቶች ይኖራሉ። እነሱ መስተካከል ያለባቸው ነገሮች አሉ። ስለዚህ የስራ እድል ምቹ የስራ እድል ያለባቸው አካባቢዎችን መዳረሻዎችን ማስፋት፣ የገበያ አማራጮችን ማስፋት በጣም አስፈላጊ ነውና መንግስት ቀጣይ ትኩረቱም እንደሚሆን አስቀምጧል። ትኩረቱም ደግሞ መሆን አለበት። ሌላው ግን ዓለም አሁን በጣም እየተፈተነችበት ያለው ይሄ የኃይል አሰላለፍ ላይ እንግዲህ ኃይል አሰላለፍ ላይ ትንሽ ማጤንም ማየትም ግራቀኝ ማየትም ያስፈልጋል። ዓለም አሁን በተለያዩ መድረኮች ትወጥራለች። እንደ ቀድሞ ይሄ አንድ ዩኒላተራል እና አንድ ጎራ የለየ የሆነ አይደለም። አሁን ኃይል አሰላለፍ በተለያየ መልኩ አለ። እንግዲህ የምናየው ነው። ከዚህ ቀደም እንደምናስበው እና እንደምንመለከተውም የአሜሪካና የምዕራባውያኑ ጎራ ጠንካራ እንትን መስርቶ ነበር። አሁን ደግሞ የምስራቁ ጎራም በተመሳሳይ ይሄ የአሜሪካና የምዕራባውያኑ የተባበሩት መንግስታት የዘመናት ሌሎችን ሀገራት የማግለል ስሜት ያስቆጣቸው ሀገራት በራሳቸው የተለያዩ ተቋማትንም እየመሰረቱ ነው። ብሪክስን ማንሳት እንችላለን። ሌሎችም የኃይል አሰላለፎች አሉ። ግን የኃይል አሰላለፉ ላይ እንደ ኢትዮጵያ ያንሰራራች እያደገች ያለች ሀገር ላይ ስትመርጥ አሁንም ጥንቃቄ ያስፈልጋል ማለት ነው። አንዱ ጎራ ላይ ገብተ ከሌላው ጎራ ጋር የምትጎራበጥበት አካሄድ መኖር የለበትም። ያው ጠላት ማፍራት ያስፈልጋል። ባለው ሂደት ከሁሉም ጎራዎች ጋር በተቻለ አቅም የተስተካከለ ዲፕሎማሲያዊ አካሄድ ነው ያስፈልጋል ብዬ አስባለሁ። የጎራዎች አሰላለፍን በደንብ ማጤን አለብን ብለዋል ፕሬዚዳንት ታዬ። እሱ በደንብ መጤን አለበት ማለት ነው። ሁሉም ወደ ራሱ ሊስብ ይፈልጋል። በተለይ አሁን ባለንበት ሁኔታ የዚህ ምስራቅ አፍሪካ ቀጠና በጣም ተፈላጊ ቀጠና ነው። በቀጠናው ላይ ተቆጣጣሪ ይፈልጋሉ። በቀጠናው ላይ ያላቸውን እግርና ያላቸውን እጅ ማስገባት ይፈልጋሉና እዚህ የቀይ ባህር አካባቢ ያለውን ሁኔታ ሲያጤኑት ደግሞ ብዙ ጊዜ የተመቸች ሀገር የምትሆነው ኢትዮጵያ ነችና ኢትዮጵያን ወደዚህም ወደዛም የመሳብ ስሜት አለ። ወደዛኛው ኃይል ስትሄድ ከዚህኛው ኃይል የሚነሳ ቅሬታ አለ። የኛን ኃይል መወሰን የምንችለው እኛም ነን ብዬ ነው የማስበው። እየመሰረት ነው ያለው ትልቅ ሀገር ኢትዮጵያ ወዳጅነት ላይ ተመሰረተ በጣም ጥብቅ የሆነ ግንኙነት ሳይሆን ብዙ ወዳጅ የማፍራት አይነት ዲፕሎማሲያዊ የሆነ ፖሊሲ ነው የምትከተለውም። ጎረቤቶቿን ከዛ ደግሞ ሌሎችን ወዳጅ የማድረግ አይነት አካሄዶች አሉ። ያ ደግሞ ሁሉንም ለመያዝ ሁሉንም አታስቀየም ማንንም ከሁሉም ጋር ደግሞ ጥሩ ትሆናለህ። የሚበጅህን ታውቃለህ። ብሔራዊ ጥቅምህን አታስነካም። ሉዓላዊነትህ አይነካም። ቅድም እንዳልኩት ስትለቃቸው የምትለቀው የሆነ ጎራ ካለ የሚጠብስህ አይነት መሆን የለበትም። መጥቶ ከኋላ በኩል ሌላ ጥቃት የሚያደርስ ወይም በብዙ መልኩ ስላለ ማለት ያ አይነት ዲፕሎማሲያዊ ሂደቶች አሉ በሀገራችን እና ይሄ እስካሁን ባለው ሂደት መልካም ይመስለኛል። አዲስ ቀማን ባለብዙ ወገን አማራጮቹ መስፋት አለበት የሚለው ነው። ጥሩ አነሳችሁት። የግንኙነታችን እንግዲህ ለአመታት ያህል ይሄ መካከለኛው ምስራቅ ረስተን ነው ቆይተናል። ለመናገር ባለፉት አመታት ጥሩ እንቅስቃሴ አለን። እዚህ መካከለኛው ምስራቅም ላይ የተሻሉ በኢኮኖሚ ሀገራት አሉ፣ ድጋፍ ሊሆኑን የሚችሉ አብረው ሊሰሩ የሚችሉ ሀገራት አሉና ጉርብትናውም ቀላል አይደለም። በጣም በቅርበት የሚገኙ አካባቢ ነው ከሌሎች አለማትና እውነትም ደግሞ ባለፉት አመታት ታይቷል። ድጋፍ ምን ያህል በኢኮኖሚያችንም ላይ በስራዎቻችን ላይ አጋዥ የሆኑ ሀገራትን አይተናልና ያን የረሳነውን አካባቢ ተመልሰንበታል። ግን ቀጣይ ሌሎችም አካባቢዎች አሉ። መሰረታችን ያው ማንረሳው የብሔራዊ ጥቅማችን መከበሩን ነው። ከዛ ውጭ ያሉ ግንኙነቶችን ግን ሁሉንም ልባችንን ክፍት አድርገን መሄድ አለብን የሚል ሀሳብ እሳቸው ማንስተዋል። የኔም እንግዲህ ሀሳብ እንደዛ ነው። ጥሩ ነው። አብዛኛው ነገር ብላችሁታል። ግን እዚች ላይ ትንሽ ደግሞ መጨመር የምፈልገው በተለይም የባህር በር ጉዳያችን ላይ ይሄ የሁሉም ዜጋ ግዴታ ልክ እንደ ህዳሴው ግድብ ቦንድ የምታዋጣበትም ሆነም አልሆነም ግን ደግሞ ሀሳብም ሆነ ዲፕሎማሲ መስራት ያለብን ጉዳይ ይመስለኛል። ህዳሴው ግድብ ታስታውሳላችሁ እስካሁን ድረስ ያለ ነገር ነው። ሁሉም ዜጋ አምባሳደር ነበረ
በተቀረው ዓለም ያለ ሁሉም ዜጋ በሚባል ደረጃ አብዛኞቹ በተለይ ደግሞ ሶሻል ሚዲያን በመጠቀም የህዳሴ ጉዳይ በጣም ሲስተጋባ ነበረ። ዓለም እንዲያውቀው እውነታችንን እንዲረዳ ሀብታችን የኛ መሆኑን የምንጠቀመው ማንንም በማይጎዳ መሆኑን ለማስረዳት የተካሄደበት ርቀት የዲፕሎማሲ አካላት ብቻ ወይም የአምባሳደሮች ብቻ አልነበረም ወይም የመንግስት ብቻ አልነበረም እና ዜጎችም ነበረ ተሳትፏቸው። ስለዚህ አሁንም የባህር በር ጉዳይ ነቅተናል። እንግዲህ በታሪክ አጋጣሚ ያጣነው የራሳችን የሆነ ሀብት ያለንን እንግዲህ እነዚህ የሁለቱ ውሃዎች ጉዳይ አሁንም በጣም ብዙ ጥልቅ የሆነ ዲፕሎማሲ ይፈልጋል እና ከዚህ አንጻር አሁን ደግሞ ከዜጎች የሚጠበቀውን ሁላችን መንቃት አለብን። በመጀመሪያ ለምንድን ነው የሚጠቅመን፣ ያስፈልገናል አያስፈልገም የሚለውን ለራሳችን መንገድ ስንችል ነው ከዛ በኋላ ለሀገራችን እንደገና ዘብ ሆነን ጥያቄውን በትክክል ማስተጋባት የምንችለው እና ባለመረዳት ውስጥ አንዳንድ ጊዜ ጸባጫሪነት አይነት ስሜት የሚይዝ ሰዎች ስላሉ ዜጎች ሆነው እንግዲህ የራሳቸውን ጉዳይ ለመጠየቅ አሁንም የምናፍር የምንሽኮረመም ከሆነ ምንም ነገር አናገኝም። እንግዲህ ሰው የራሱን ነገር ለመጠየቅ መሽኮርመም ያበቃ ይመስለኛል። አሁን እንደተባለው የማንሰራራታችንን የምናሳየው አንድም የምንጠይቃቸውን ነገሮች ተገቢ መሆናቸውን ማሳመን ነው። አንድ በዓለም ሀገራት ደረጃ ለማሳመን የተካሄደበት መንገድ በጣም ጥሩ ነው፣ ቅቡልነቱ መልካም ነው። ግን ደግሞ ይሄናም ቀደም ሲል ለማለት ሞክረሃልና የዜጋ ህዝብ ለህዝብ የሆነ ዲፕሎማሲ ያስፈልጋል። ስለዚህ አምባሳደርነት ይጠበቅብናል ማለት ነው። ከጸጥታና ሰላም ጋር ተያይዞ ያሉ ጥቂት ሀሳቦችን እናንሳ። በተለይ በሀገራችን እነዚህ ዲፕሎማሲያዊ ስራዎችም የኢኮኖሚ ውጤቶችም የተገኙት በብዙ ፈተና ውስጥ ነው ብለናል እና አንዱ የፈተና ጉዳይ የጸጥታና ሰላም ጉዳይ ነው። በተለያዩ አካባቢዎች ላይ እንግዲህ መንግስት በቻለው መንገድ የሰላማዊ መድረኮችን ለማመቻቸት ይሞክራል። ነገር ግን አፈንጋጭ አካላት ይኖራሉ። በዚህ መልኩ እስማማለሁ የሚለውን ሀሳብ ወደ መድረክ ማምጣት የማይፈልጉ አካላት አሉና አሁንም በጠመንጃ የመሄድ አይነት ሂደቶች አሉ። ያንን ግን በሰላማዊ መድረክ ለመፍታት ጥያቄ ያለው ቅሬታ ያለውም አንዱ ብሔራዊ ምክክርን ትልቅ መድረክ አድርጎ መንግስት አቅርቧል። እዚህ ላይ እየተጠቀሙ ያሉ አካላት አሉ። እዛ ላይ ደግሞ ተሳትፎ ማድረግ ያልፈለጉም ይኖራሉ እና በዚህ ሁሉ ሂደት ውስጥ ነው ብዙ ስራዎች እየተሰሩ ያሉትና ዞሮ ሰላማዊ አማራጭ የተሻለ እንደሆነ ርዕሰ ብሔሩም ሲያነሱ ነበር። ሰላማዊ አማራጭ፣ ሰላማዊ መድረኮች አሉ። በተሻለ ደግሞ እኔ ነኝ ሀገሬን መምራት ያለብኝ እመራለሁ የሚል አካል ደግሞ ምርጫ ተዘጋጅቶለታል። እዛ ምርጫ ላይ ተሳትፎ ሀሳቡን መግለጽ የሚችልበት ብዙ መድረኮች አሉና እነዛን መድረኮች ሰላማዊ አማራጮች መጠቀም እንዲቻል ሀሳብ ሲነሳ ነበርና በዚህ ውስጥ የማጠቃላይ ሀሳቦችን አብረን እናነሳ። እንግዲህ ሀገራዊ ምክክሩ 3ኛ ዓመቱን አጠናቆ 1 ዓመት ተጨምሮለት አንዱን ዓመት እንግዲህ የተወሰኑ ወራትን ሄዷል። የተወሰኑ ወራት ይቀሩታል ማለት ነው እና ሁሉም ሰው ዜጋ የተጋበዘበት መድረክ ነው። ግን ሀሳብ ምን ያህል ርቅ እንደሆነን የሚያየንበት ነው። ብዙ ሰዎች ሀሳብ እንደሚፈሩ ተቀምጠው መነጋገር እንደሚፈሩ ያየንበት ነው። አሁንም የሀሳብ መድረኮች ተዘጋጅተው አሁን ከሀሳብ መድረክ ውጪ ብዙዎቻችን ጉልበትን መርጠን ያለ ነውና ሀሳብ እንደማያስፈራና ሀሳብ ቁጭ ብሎ ማውራት መነጋገር እንደሚገባ መስራት ላይ ብዙ ርቀት መጓዝ አለብን፣ ይቀረናልም ብዬ አስባለሁና አሁንም ሰዎች ሀሳባቸውን በጉልበት ማሳካት ይፈልጋሉ። በጉልበት የምታሳካበት መንገድ ደግሞ የሚፈጥረው ቀውስ አለ በሀገር ላይ፣ በአካባቢ ላይ፣ በህብረተሰቡ ላይ የምናያቸው ነውና በሀገሪቱ የተለያዩ አካባቢዎች ግጭት ያለባቸው አካባቢዎች ላይ የመጀመሪያው ተጎጂ አካባቢው ማህበረሰብ ነው። ወላጆቻቸው፣ ቤተሰቦቻቸው፣ የኛም ቤተሰቦች ወላጆች ነው በዚህ ግጭት ውስጥ ተጎጂ የሆኑትና የመጀመሪያውን ሰለባ ማሰብ ያስፈልጋል ብዬ አስባለሁ። ከዛ በኋላ የሚመጡ ጫናዎች ይኖራሉ፣ የተለያዩ መንገዶች ይኖራሉ። ግን የመጀመሪያው ሀሳብ ማሰብ ያለብን ቤተሰቦቻችን፣ አካባቢያችን ያሉ ወዳጅ ዘመዶቻችን ምን አይነት ሁኔታ ይሄ ግጭት ይወስዳቸዋል የሚለው ነው። ከዛ ሌላ አማራጭ አለ ወይ ሲባል ደግሞ አማራጩም ተዘጋጅቷል። እውነት ለመናገር በዚህ አመት ምርጫ አለ እንደተባለው የፖለቲካ ፓርቲ መስርተ መንቀሳቀስ የምችለውበት አማራጭ አለ። እኔ አልፈልግም ካልክ ደግሞ የምክክር ኮሚሽኑ ለብዙ የህብረተሰብ ክፍሎች ሀሳቦቻቸውን ግልጽ እንዲያደርጉ በተወካዮቻቸው አማካኝነት በሩ ክፍት ነው። ሁለቱም መንገዶች ግን ዝግ በሚመስል መልኩ አሁንም በኃይል በጉልበት ጥረት የሚደረግበት ሁኔታ አለና በ2018 እነዚህን ነገሮች እንግዲህ አሁንም እንደተባለው መንግስት እነዚህን አካሄዶች አሁንም በሰላም ለመፍታት ዝግጁ ነው ብለዋል ፕሬዚዳንቱ እና ይሄ ለእኔ በጣም ጥሩ ሀሳብ ተግባራዊም እንዲሆን በደንብ እፈልጋለሁ። ምክንያቱም የኃይልን
መንግስት በአንድ ሀገር ውስጥ ያለውን ጸጥታ የማስከበር ኃላፊነት ግዴታ ምን ያለበት እውነት ለመናገር ዜጎች በሀገሪቱ ላይ ባሉ ግጭቶች ቢጎዱና መንግስትን ላይ መንግስት እንደዚህ ማድረግ ለምን አልቻለም ቢሉ እውነት አለው። ምክንያቱም መንግስት የሀገሪቷን ደህንነት ጸጥታ ማስከበር ኃላፊነቱም ግዴታውም ይህንን ለማድረግ ጥረት እየተደረገ ነው። ግን በዚህ ሂደት ውስጥ የኃይል እርምጃ ይኖራል። የኃይል እርምጃው እስካሁን ባለው ሂደት አንዳንድ አካባቢዎችን ወደ ሰላማዊ መንገድ መልሷቸዋል። እውነት ለመናገር ግን በደንብ መሰራት ያለበት አሁንም ወደ ሰላማዊ መንገድ ሰላምን መርጠሽ ሰላማዊውን መንገድ ነው መምረጥ ያለብሽ። ሰላምን በኃይል ማምጣት አካሄድ መቀነስ አለበት ሲሉ ነው ፕሬዝዳንቱ የሚያነሱት። በዚህ አመት ሰላምን በሰላማዊ መንገድ የማምጣት ጥረት ይኖራል ተብሏል። ይሄን የምንወስደው ሀሳብ ነው። ሰላም የሚመጣው በሰላማዊ መንገድ ነው እንደተባለው። ምርጫም በዚህ አመት አንዱ ጉዳያችን ነው። ከወራት በኋላ የሚካሄድ ምርጫ ነው። እንግዲህ ምርጫው ሀሳብ የበላይነት የሚታይበት ነው። የጉልበት የበላይነት አይደለም ምርጫ ላይ ያለውና የሀሳብ የበላይነት የሚስተናገድበት ነው። መራጮችን ሀሳብህን አስረድተ ሀሳብህን ተቀባይነት እስኪያገኙ ጊዜ ይወስዳልና ከወዲሁ እንግዲህ ተፎካካሪ ፓርቲዎችም ሌሎችም ፓርቲዎች ዝግጅታቸውን አድርገው ህብረተሰብ ውስጥ ሊያሳኩት የሚፈልጉትን ሀሳብ በግልጽ አስቀምጠው መንቀሳቀስ መጀመር አለባቸው ብዬ አስባለሁ። በጣም አጭር ጊዜ ነው። የሰዎችን ሀሳብ ቶሎ ለመቀየር ጊዜ ይወስዳልና ተዘጋጅተው እንግዲህ እንቅስቃሴ ማድረግ አለባቸው። መንግስትም መደላድሉን በደንብ ማስተካከል መቻል አለበት። ፍትሃዊ የሆነ ግልጽ እና ቀጥተኛ ሰዎች በትክክል የሚሳተፉበት በትክክል ደግሞ የምርጫው ሂደት የሚካሄድበት እንዲሆን እኛም ምኞታችን ነው። እንደዛም ይሆናል ብዬ አስባለሁና የተቀመጡ ሰላማዊ መንገዶች አሉ። የምክክር ኮሚሽኑ እንግዲህ አሁንም ድጋፍ ያስፈልገዋል ከሁሉም የህብረተሰብ ክፍል የሚል ግምት አለኝ። ሀሳባቸውን የሰጡ እስካሁን አሉ። ከሀገር ውጭም ሀሳቦች እየተቀበለ ነው ምርጫ ኮሚሽኑና እንግዲህ ያሰባሰባቸውን ሀሳቦች አምጥቶ ወደ መወያያ መድረክ አድርጎ የተወሰነ ጭምቅ ሀሳብ ይወጣልና እነዛ ጉዳዮች ደግሞ እንዲፈቱ ጥረት ይደረጋል በዚህ አመት የሚል ግምት አለኝ። እኔ ኢትዮጵያ ውስጥ ብቸኛው ኢትዮጵያን ሊያሻግራት የሚችል አማራጭ ሰላም ነው። መንግስት ለምሳሌ ቅድም አዲስም ስታነሳ እንደነበረው ትናንት ፕሬዝዳንት ታዬ አጽቀሥላሴም ሲያነሱ እንደነበረው መንግስት አቅም አለው፣ ብረት አለው። የተሻለ ብረት የለበሰ ነው የሚያሸንፈው። የተሻለ ብረት አለው። እዛ አካባቢ ያለውን የታጠቀ ኃይል ዝም ቢያሰኘው በጉልበት ለጊዜው ሰላም ልናገኝ እንችላለን። ዘላቂ የሆነ ሰላም ግን ማረጋገጥ አይቻልም በዛ መንገድ። እዚህ መሀል ደግሞ የሚጎዱ ዜጎች አሉ። ጦርነት የሚጎዳው ከተዋጊዎቹ በላይ ዜጎችን ነው። እዛ አካባቢ ያሉትን ብቻ አይደለም፣ ሁላችንም እንደዚህ ጋር ሁላችንም ሰላም በሌለበት አካባቢ ተንቀሳቅሰን መስራት አንችልም። ተንቀሳቅሰን ገንዘብ ሀብት ማካበት አንችልም። መገበያየት አንችልም። ልማት ይቆማል። ጤና ይቆማል። ትምህርት፣ መሰረተ ልማቶች አገልግሎት መስጠት አይችሉም። ስለዚህ የሚጎዳው የሆነ የተዋጊው ኃይል ብቻ ሳይሆን እንደ ሀገር ነው የምንጎዳው እና ትናንት ፕሬዝዳንቱም ሲያነሱ እንደነበሩት መንግስት የሆነ አካባቢን በታጠቀ ኃይል ሰላም ማምጣት ማስከበር ይችላል፣ ግን እሱ ዘላቂ ሰላም አያመጣም። ይሄ በጣም ለሁላችንም መወሰድ ያለበት ነገር ነው። ለኢትዮጵያ ምን የትኛው ይበጃል የሚለው ላይ ለመደራደር ልበሰፊነት ያስፈልጋል። በሁለቱም ወገን መንግስት እየሄደበት ያለው የድርድር መንገድ ልበሰፊነቱ እሱ በደንብ መቀጠል አለበት። ስለዚህ የህዝብ ጉዳይን ከሆነ ያስከው የህዝብ ጉዳይን ይዘ ይሄ እንዲደረግ ለህዝብ ይፈልጋለሁ፣ መንግስት ይሄን እንዲያደርግ ፈልጋለሁ የሚለውን እሱን አቅርቦ መደራደር መነጋገር ያስፈልጋልና በሁሉም አካባቢዎች ያሉ በተለይ ግጭት አካባቢዎች ላይ ያሉ ግጭትን እንደ አማራጭ የያዙ ሰዎች ለውጥ የሚያመጣ ነገር ስላልሆነ ሰላማዊውን የፖለቲካ ትግል ለማድረግ
ወደዚህኛው መንገድ ቢመጡ ጥሩ ነው። ይሄን መንግስትም እንግዲህ ቀጣይ ይሰራበታለሁ ብሎ አቅጣጫ አስቀምጧል። እነሱም ደግሞ ይሄን አማራጭ ይጠቀሙት ነው። አዎ የሰላም አማራጭ ምንጊዜም ሊገፋ አይገባም የሚል አቋም ነው ያለው ሁሉም ጋር። ምክንያቱም ሰላምን የመሰለ ነገር ምንም የለም። በተለያዩ አካባቢዎች እንደዚህ አይነት ግጭቶች፣ የተለያዩ አይነት እንደዚህ የትጥቅ ትግሎች ሲደረጉ የሚጎዳው ዞሮ ዞሮ እዛው አካባቢ ያለ ማህበረሰብ ነው። እዛው ሌላው ቦታ እየለማ ሌላው ቦታ እያደገ ያቆሙ ቀር የመሆን ነገሮች ይኖራሉ። ያ ማህበረሰብ እየተጎዳ፣ ያ ማህበረሰብ ትምህርት እያጣ፣ አሁን እንደዚህ ነው ብለህ ማትላቸው በጣም ብዙ ችግሮችን እያየን ስለሆነ ከዛ አካባቢ ላይ ወይም ግጭት አለ የትጥቅ ትግል አለ የምትልባቸው ቦታዎች ላይ ያሉ ዜጎች እየወጡ እየፈለሱ ነው የሚገኙትና በብዙ አደጋ ውስጥ በብዙ ችግር ውስጥ ይገኛሉ። ትምህርታቸውን እያቋረጡ ይገኛሉ። ለብዙ ነገር እየተጋለጡ ይገኛሉና ይሄንን ቆም ብሎ ማሰብ ይፈልጋል። ለደቂቃም ቢሆን ምን እያደረግን ነው፣ ነገ ምንድነው የማተርፈው፣ ማንን እያጣው ነው ብሎ አንድ ቤተሰብ ውስጥ እኮ በጣም ብዙ ሰው ራሱን የሚያጣበት ነገር አለ። ነግበኔ ነው መጨረሻ ላይ ደግሞ ራሱን የሚያጣውና ሰው መጨረሻ ላይ ሊሆን የሚችለው ልማትን ነው የሚጎትተው። የሰላም ማጣት የትጥቅ ትግል ልማትን ይጎትታል። ሰላማዊ አማራጮች መልካም ናቸው የሚለውን ነው የኛም መደምደሚያ ያደረግነው። እንግዲህ በትናንትና በክቡር ፕሬዚደንቱ የቀረቡት ሀሳቦች በ2018 ይሰራሉ የተባሉትም እነዚሁ ላይ ነው። ባለፈው ዓመት የነበሩትን ማጠናከርና ያሉትን የሀገራችንን በተለይም የዜጋ ተኮር ስራዎችን፣ የፖሊሲ የዲፕሎማሲ ስራዎችን እንደገናም ደግሞ በተለይም በዲፕሎማሲ ላይ የጎረቤት ተኮር የሆኑ ስራዎችን ወይም ለጎረቤት ቅድሚያ የመስጠቱንና ስለዚህ ዝግጅታችንን በዚሁ ብንቋጨው መልካም ነው። እንዲሰምር እንዲሳካ እኛ ምኞታችን ነው። ሀገራችን በበለጠ በተሻለ ውጤት እንደምናገኛት ተስፋ እናደርጋለን። ቆንጆ ቆይታ አድርገናል። አመሰግናለሁ። የተከበራችሁ የፋና ፖድካስት ቤተሰቦች በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ትላንት የነበረው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች የጋራ መክፈቻ መርሃ ግብርን የተመለከተ ቆይታ ነበር። በተለይም የተነሱ ሀሳቦችን በስፋት ለመዳሰስ ሙከራ አድርገናል። እናንተም ጥሩ ጊዜ እንዳሳለፋችሁበት ተስፋ እናደርጋለን። ቅድስት ሄኖክ በቀለና እንደዚሁም ደግሞ አዲስ ጸጋዬ በጋራ ቆይታ አድርገናል። በያላችሁበት ጥሩ ጊዜ እንድታሳልፉ እንመኛለን። መልካም ቀን።